እኔ አብርሽ ግን ማለት ነው እንዴት ፊቱን እንደጣለ። ሩታ ግን የስራሽን ይስጥሽ። የእውነት ሊያለቅስ እኮ ምንም አልቀረውም። ሩታ መቼም ሀሳቡ ራሱ ኬት ኬት እንደሚመጣላት እኔ በጣም ነው የሚገርመኝና ሰላም ጤና ይስጥልን ውድና እየተከበራችሁ የሩታዬ ወዳጆች እንዲሁም የኔ ዩቱብ ቻናል ቤተሰቦች እንዴት አመሻችሁልኝ? የኔ ቅመሞች ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ዛሬ እንግዲህ ያው ሩታን ታቋታላችሁ። አልቅባት ብያታለሁ፣ አልቅባት። ዛሬ እሷ ብትሆን ይችን ነገር ያደረገችው አልቆላት ነበር። በእርግጥ ያው ታላቅ እህት መቼም አክብሮ አለ አብርሽ ማለት ነው። ለምን እንደሆነ ግን አላቅም። ቤተሰቦቼ ወንዶች ለምንድን ነው ቅቤ ሲቀቡ የማይወዱት? የሆነ ኮላቸው ላይ የሆነ ነገር የተቀቡ ነው የሚመስላቸው። ቂቤ ሲቀቡ አይወዱም በፍጹም። ዛሬ አብርሽን እንግዲህ ያው የሩታ የታላቋ ታላቅ እህትና እሷ ሆኖ እንግዲህ አብርሽን ዛሬ ባይለኛው ማ ተቀብቶ ማን ይቀራል በማለት እንግዲህ ያው ቂቤ ቀብተውት አብርሽ በቃ ጠይቁኝ፣ እኔማ ፈታን ያልኩት በቃ ምን ያድርግ አይናገር። ሩታ አይደለች ታላቅ እህት ናት፣ ያከብራታል። ምን ይመልስ? ጸጥ ብሎን የተቀባው ብላችሁ ታምናላችሁ? በቃ ዝም ብለ ተቀባ። ወደ ውስጥ ገብቷል ምናምን ስጥ። አዎ ገብቷል። በቃ ምን በላችሁ? እኔ በሳቅ ነው የፈነዳሁት። እግዚአብሔርን ነው ብላችሁና አብርሽን ዛሬ ሰሩለት። ሩታ በተለይ አያልቅባት። እኔ እኮ ኬት ነው ሀሳቡን የምታመጣው። ሰሞኑን ደግሞ ያው ቻናሏን ሞቅ ደመቅ እያረገች ነው ሩታ የኔ ቆንጆ። እንዲህ በርትተሽ በራስሽ ቻናል እንደዚህ ስሪ ማለት ነው። እንዲህ ደግሞ ለሁለት ስትመጡ ከአብርሽ ጋር በጣም ነው ደስ የሚለው። አብርሽ ራሱ ገና መግቢያው ላይ ያው ሩታ የሆነ ተንኮል አስባለት እንደሆነ አልገባውም። እንዴት ነው ዛሬ አቀባበልሽ? በሳቅ በፈገግታ ነበር የተቀበለችውና ዛሬ ለየት ብለሽብኛለ። ሌላ ጊዜ እኮ ውጣልኝ ብለሽ ታባሪኝ ነበር። ዛሬ ግን ፈገግ ብለሽ ነው የተቀበለ ነገሩ እንዴት ነው ብሎ መጨረሻ ላይ የማይቀረውን ቅቤ ቀብተውት ይኸው በቃ ጭራ በቀለ፣ አኮረፈ፣ ሊያለቅስ ምንም አልቀረውም። ሩታ ብትሆን ዛሬ አልቆላት ነበር። ያው እውነት ነው ማተቀብቶ ማን ይቀራል ነው ነገርየውና በዚህ አጋጣሚ ማለት ነው የና አብርሽ የሩታ እንደዚህ እንዳለ አንዳንድ ኮሜንቶች መልካም ቤት በጣም ነው የምትገርሙኝ። የእውነቴን ነው የምላችሁ። ምክንያቱም መልካምንና ሩታን የምታወዳድሩ ልጆች ኮሜንታችሁን ሳይ በእናንተ ራሱ ብዙ ጊዜ ቪዲዮ ሰራለሁ እያልኩ ያው የሰው ቤት አይመችምና ሳይመቸኝ ይቀራል። የእውነት በጣም ነበር የምታናዱኝ። በጣም ታሳዝናላችሁ። ምክንያቱም እንዴት ሩታንና መልካምን ታመዛዝናላችሁ? መልካም አራስነት አወፍሯት ሳይሆን እሷ ሲጀመር በፊትም ወፍራም ናት። ሩቷ ደግሞ ተፈጥሮዋ ነው እንጂ ሳትበላ ቀርታ ነው። ያውም ደግሞ በእናት እጅ ታርሳ። ሩታ ምግባታ ነው አራስ ያልመሰለችው። ሩታ የሚበላ የሚቀባ የሚጠጣታ ነው እንዴ? ያውም እኮ በእናት እጅ በእህቶቿ እጅ ነው እየታረሰች ያለችው በደንብ ተደርጋ። ግን ደግሞ አንዳንድ ሰው ተፈጥሮ ነው በቃ። ሩታ እኮ እርጉዞና ራሱ ሰውነቷ ላይ ምንም ለውጥ የለውም። እንኳን ወልዳ ማለት ነው ምንም አይነት ለውጥ የላትም። እርጉዞና ራሱ አይደለም ወልዳ ማለት ነው። ስለዛ እንዴት ነው መልካምንና ሩታን መልካም ቤት የምታሽቃብጡ? አንቺ ነሽ የወለድሽ የምትመሲው፣ አንቺ ነሽ አራስ የምትመሲው። አለች እንጂያች ምጥጥ ያለች አለች እንጂያች የደረቀች አለች እንጂ እያላችሁ ኮሜንት የምጽፉ ሴቶች ማለት ነው ተፈጥሮን ምን አድርጊ ነው የምትሏት? ምን አድርጊ ነው የምትሏት? መልካም ሲጀመር በመጀመሪያውን ወፍራም ናት። ፊቷ ወፍራም ነው፣ ወፈር ያለች ናት። ሰውነቷ ወፈር ያለ ነው። እሷ ብትታረስም ባትታረስም ተፈጥሮ ራሱ ወፍራም ነው። አንዳንድ ሰው ቢበላም ባይበላም የሆነ ሰውነቱ ሙልት ያለ ሰው አለ አይደል? አንዳንድ ሰው ደግሞ በላም አልበላም ተፈጥሮ የሆነ ቀጠን ያለ ሰው አለ። ሩታ ላይ እኮ ሁላችንም እንዳየን እርጉዝ ሁሉ አትመስልም ነበር። በቃ ምንም አይነት ለውጥ ሰውነት ላይ የለም። ስለዚያ ምንድን ነው ሴቶች እየሄዳችሁ መልካም ቤት የምታጨበጭቡት? አራስስ ማለት አንቺ ነሽ አለች እንጂ አንቺ አራስ እንኳን ማትመስል አራ አይባልም። በተለይ ሴቶች በተፈጥሮ እንትን አትበሉ። የእውነት ይደብራል ምጽፉት ኮሜንት። መልካምንና እሷ የምታወዳድሩበት መንገድ። ሩታ ሳትበላ ቀልታ ነው እንዴ? ባሏ እኮ በጉሉ ጨምሮ ነው ይዞ ሄዱ አይደል? በጉሉ ነው ይዞላት ሄዱ። ሳትበላ ሳትታረስ ቀርታ አይደለም። ያውም ደግሞ በእናት እጅ ሽት ታርገው እያረሷት ነው። ግን ተፈጥሮ ምን ታደርጓላችሁ? እሷ ተፈጥሮ ቀጭን ናት በቃ ሩታ እንደምታዩት ማለት ነው። ስለዛ መልካምንና ሩታን የምታወዳድሩ ልጆች ስነ ስርዓታችሁን ብትይዙ፣ አይናችሁን ከሩታ ላይ ብታነሱ። ምን አድርጊ ነው የምትሏት? ምን ትሆን? ለምን አልተዘረጠጥሽም ነው? አትችልማ እንግዲህ ተፈጥሮዋን ምን ታደርገው? በቃ
ተፈጥሮን አንዳንድ ሰው ለምን አልወፈርሽም ብሎ ያዙ ይልቀቁኝ በየኮሜንቱ ስር ምን የሚባል ታሪክ ነው? እና የእውነት ይህንን መናገር የፈለግኩት ያው በእነ ሩታና በአብርሽም ብመጣ ስለሚገርሙኝ ያው መልካምን አያት አለው፣ ግንም ኮሜንታቸውን ሳይ በጣም እገረማለሁ። በተለይ በአብዛኛው ሴቶች ናችሁ ከመልካም ጋር ሩታ መታወዳድሯትና እኔ ምንም አልን ፈጣሪ ልቦና ይስጣችሁ። ተፈጥሮዋን መቼም ምንም ማድረግ አትችልም እችልጅ። ያችኛዋም የራሷ ይሄን ለማለት ነው ቤተሰቦች። እንግዲህ ያመጣውበት ዋና ነጥቤ ይሄ ባይሆንም ስለምናደድ ኮሜንታቸውን ሳይ በጣም ይገርመኛል። ሰውን ሴትን ከሴት ማወዳደር ይዘዋል አንዳንድ ሴቶች ማለት ነው። እና ለማንኛውም ቤተሰቦቼ እንግዲህ የዛሬው ደስ የሚል ጊዜ ነበረ። ሩታም ሀሳቡ ኬት እንደሚፈልቅላት ይሄ የፈረደበት ፕራንክ ኬት እንደምታመጣው አላቅም። አብርሽ ዛሬ በቃ መኪና ውስጥ ገብቶ አልቅሷል። በሉኝ ወጣ በፍጥነት ሶፍት ተደረገለት ቅቤው ላይ በፍጥነት አኩርፎ ጥሎት ነው ፊቱን የወጣው ማለት ትችላላችሁ። እነሱ በሳቅ ነው እህቷና እሷ የፈረሱት። እና አብርሽ እንግዲህ እኔ መኪና ውስጥ ሮጦ ገብቶ አልቅሷል ብዬ ነው ማስበው። ሩታ ብትሆን ዛሬ ጉዷ ፈልቶ ነበር፣ ግን እህቷ በመሆኗ ነው። ብዙዎቻችሁ ደግሞ ለሩታ እህትም ዩቱብ ይከፈትላት በጣም ደስ ትላለች ወደናታል እያላችሁ ነው። አዎ ቀስ በቀስ ነው። የፌመስ ቤተሰብ አይደለች እንዴ ይከፈትላታል። አሁን እኮ ሁላችሁም አውቋቸዋል የሩታን ቤተሰብ እና እኔ የምደግፋለሁ። እሷም እንደ ሌሎቹ ብትሰራ ሁሉም ቢሰሩ ይለወጣሉ። ምክንያቱም በሩታ በአብርሽ ምክንያት ብዙዎቹን ስለምታውቁ አይከብዳቸውም ቢሰሩትም ቻናሉን ብዬ ነው ማስበው። ጥሩ ሀሳብ ነው አንዳንድ ቅመሞች የምታመጡት ሀሳብ እና ለማንኛውም ሰላማችሁ ጤናችሁ ብዝት ይበልልኝ። እንግዲህ ጠቅጠቅ እያረጋችሁ የተለመደውን ላይክ ማለት ነው። በያላችሁበትም ሰላማችሁ ይብዛልኝ የኔ ውዶች። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በተለይ የመዳም ቅመሞች አመሰግናለሁ።